ሳምንቱን የደፈነው ጦርነት ተፋፍሞ ቀጥሏል። የአሜሪካ ጦር አስቸኳይ የጦር መሳሪያ ግዢዎችን በማድረግ ተጠምዷል ተብሏል። ከ30,000 በላይ የሚሆኑ አጥፍቶ ጠፊ ወይም ካሚካዚ ድሮኖችን ፔንታገን እንዳዘዘ ብሬኪንግ ዲፌንስ ዘግቧል። እነዚህን ድሮኖች በተመለከተ ቁልፍ የአሜሪካ ሰዎች ወደ ዩክሬን ጭምር ሄደው እንደነበረም ተሰምቷል። ድሮኖቹን ለመግዛት ፔንታገን ስላወጣው ጨረታ እንዲሁም ስለ ሌሎች አስገራሚ ጉዳዮች ትሰማላችሁ። ይህ እንደተጠበቀ ሆኖ አሜሪካ ለእስራኤል አጣዳፊ የመሳሪያ ሽያጭ እንዲደረግላት ታዛለች። የመሳሪያ ሽያጩ ቦምቦችን በዋናነት እንደሚያካትት ነው የተነገረው። የእስራኤል ኮማንዶዎች ደግሞ ከሄዝቦላ ተዋጊዎች ጋር ፊት ለፊት ገጥመዋል ተብሏል። በተራራማዎቹ አካባቢዎች የተደረጉት ፍልሚያዎች ምን ይመስላሉ? እንመለከተዋለን። የአሜሪካ የጦር ቤዞች እዚህም እዚያም ሚሳኤሎችና ድሮኖች የተወረወሩባቸው ሲሆን ኢራን የሳውዲ አረቢያውን ልዑል ሱልጣን የጦር ቤዝ ለመምታት የተለያዩ እንቅስቃሴዎችን እያደረገች እንደምትገኝም ታውቋል። 500 ሚሊዮን የአሜሪካ ዶላር የሚያወጡ የራዳር ስርዓቶች የተገጠሙለት ይህ የጦር ቤዝ በኢራን የተጠቃበት አጋጣሚ እንደነበረም ሲኤንኤን እና ሌሎች መገናኛ ብዙሃን በሳተላይት ምስሎች አስደግፈው ያወጧቸው መረጃዎችም እያነጋገሩ ነው። እንዲሁም ፔንታገን ሩሲያን እያየሁሽ ነው ብሏል። ሩሲያ ለኢራን የመረጃ ድጋፍ ትሰጣለች የሚሉ ሪፖርቶች ብቅ ማለታቸውን ተከትሎ ነው ፔንታገን ምላሹን የሰጠው። የሩሲያ ደህንነቶች ለኢራን ይመግባሉ የተባሉት መረጃ የአሜሪካ ጦር የሰፈረበትንና የሚንቀሳቀስበትን ቦታ እንደሚጨምር ታውቋል። ጉዳዩ መነጋገሪያ ሆኗል። የተፋፋመውን ጦርነት አስመልክቶ ሌሎች ጉዳዮችንም ትሰማላችሁ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። እስራኤል ኢራንን ለጉድ እየደበደበች ሲሆን ኢራንም በርካታ ሚሳኤሎችን ወደ እስራኤል ልካለች። በሚሊዮን የሚቆጠሩ የእስራኤል ዜጎችም ወደ መጠለያዎች እየገቡ እንደሆነ ታውቋል። በኢራን የምናደርገውን ዘመቻ ወደ ሌላኛው ምዕራፍ አሸጋግረነዋል ያለው የእስራኤል ጦር ኢራንን በከፍተኛ መጠን እየደበደበ መሆኑም ታውቋል። ከማዕከላዊ የከተማ አካባቢዎች እስከ ድንበር የደረሰው የእስራኤል ድብደባ በርካታ ጉዳዮችን ግምት ውስጥ አስገብቶ እንደሚፈጸም ነው የታወቀው። ኢራንም አሉኝ የምትላቸውን ባሊስቲክ ሚሳኤሎች ወደ እስራኤል እየወረወረች መሆኑ ታውቋል። በርካቶች እንዲጠለሉ ምክንያትም ሆኗል። ይህ እንደተጠበቀ ሆኖ እስራኤል ከሂዝቦላ ጋር የምታደርገው ፍልሚያ ወደ ኮማንዶ ደረጃ ማደጉ ነው የተሰማው። የእስራኤል ኮማንዶዎች ከሂዝቦላ ተዋጊዎች ጋር በሊባኖሱ ቤካ ሸለቆ እልህ አስጨራሽ ፍልሚያ ማድረጋቸው ተሰምቷል። በሶሪያና በሊባኖስ ድንበር አካባቢ በሚገኙ ተራራዎችም ፍልሚያው እንደቀጠለ ነው የተነገረው። የእስራኤል ኮማንዶዎች በዚህ አካባቢ ድንገት ለማረፍ በሞከሩበት ሰዓት ነው ከሂዝቦላ ተዋጊዎች ጋር የተፋለሙት። ናቢቺት በተባለችው አካባቢም የሂዝቦላ ተዋጊዎችና የእስራኤል ኮማንዶዎች ተኩስ መግጠማቸውን አልጀዚራ ዘግቧል። ይህ እንዳለ ሆኖ አሜሪካ አጣዳፊ የሚባል የመሳሪያ ሽያጭ ለእስራኤል እንዲከናወንላት ታዛለች። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ነው ይህንኑ ያረጋግጠው። የጦር መሳሪያዎቹ ዋጋ 151 ሚሊዮን የአሜሪካ ዶላር እንደሆነም ነው የተነገረው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህ አጣዳፊ የጦር መሳሪያ ሽያጭ እንዲደረግ ያደረግነው የእስራኤል መንግስት በፍጥነት መታጠቅ የሚፈልጋቸውን መሳሪያዎች እንዲታጠቅ ለማድረግ ነው ብለዋል። ከጦር መሳሪያዎቹ መካከል BLU 110 AB የተሰኘ ለጠቅላላ አገልግሎት የሚውል ቦምብ እንደሚገኝበትም ታውቋል። በአካባቢው የሚገኙ አጋሮቻችንን ጸጥታ ለማስጠበቅ አሜሪካ ቁርጠኛ ናት ብሏል የአሜሪካው የውጭ ጉዳይ ሚኒስቴር መስሪያ ቤት። ቀጠናውን ያመሰው የመካከለኛው ምስራቅ እሳት የሳውዲ አረቢያና የፓኪስታን ወታደራዊ ባለስልጣናት እንዲገናኙ ምክንያት ሆኗል። የሳውዲው የመከላከያ ሚኒስትር ካሊድ ቢን ሳልማን ከፓኪስታን ጦር ኤታማዦር ሹም ጀነራል አሲም ሙኒር ጋር መምከራቸው ተነግሯል። ሁለቱ ሀገራት ወታደራዊ ስምምነት ያላቸው ሲሆን የሳውዲ አረቢያ መጠቃት በስምምነቱ መሰረት ፓኪስታንን ወደ ጦርነቱ ዘው ብላ እንድትገባ የሚያደርጋት ነው። ይህ እንዳለ ሆኖ አሜሪካ ሩሲያን እየተመለከትኩሽ ነው ብላታለች።
የመከላከያ ሚኒስትሩ ፒት ሄግሴት ናቸው ይህንን የተናገሩት። የአሜሪካው የመከላከያ ሚኒስትር ከሰሞኑ በተነሱ ሪፖርቶች ላይ ተመስርተው ነው ይህንን አስተያየት የሰጡት። የኢራን ጦር ከሩሲያ መረጃ እየተመገበ ነው። በተለይ የአሜሪካ ጦር የሰፈረባቸውን አካባቢዎች፣ የአሜሪካ ጦር የሚያንቀሳቅሳቸውን መሳሪያዎች ሩሲያ እዚህ ቦታ አሉልሽ ብላ ለኢራን መረጃ እየሰጠች ነው ተብሎ ሲናፈስ ቆይቷል። ፒት ሄግሴትም ከሲቢኤስ ኒውስ ጋር ባደረጉት ቆይታ እንዲህ አሉ። እያንዳንዱን ነገር እየተመለከትን እያጤነው እንገኛለን። ሁሉንም ነገር ስለምንከታተል በቂ ምላሽ እንሰጣለን በሚል ነገሩን ጠቅለል አድርገው ተመልክተውታል። የኢራን ወዳጅ የሆነችው ሩሲያ እንኳን መሳሪያ የጦር መሳሪያ ብትሰጥም የማያስገርም ቢሆንም አሜሪካ ግን በመንገዴ የሚቆምብኝ ማንም እንዲኖር አልፈልግም እያለች ትገኛለች። የቀጠናው ቀውስ የነዳጅ ዋጋን በከፍተኛ መጠን እየጨመረው ሲሆን ብሬንት የተባለው የነዳጅ አይነት $92 በበርሜል እየተሸጠ እንደሚገኝ ተሰምቷል። 8.5 በመቶ በአንድ ቀን ውስጥ መጨመሩና ጦርነቱ በተጀመረ በሳምንት ጊዜ ውስጥ 30 በመቶ ዋጋው ከፍ ማለቱ የዓለም ኢኮኖሚ እንዲጨነቅ ምክንያት ሆኗል። የሆርሙዝ ሰርጥ በኢራን ጦር ኃይሎች ከተዘጋ በኋላ 20 በመቶ የሚሆነው የዓለም ነዳጅ የሚተላለፍበት አካባቢ ነውና የነዳጅ ዋጋ ማሻቀቡ የሚጠበቅ ነበር። ግጭቱ ምናልባት ለወራት የሚቀጥል ከሆነ የዓለም ኢኮኖሚ ላይ የሚፈጥረው ተጽዕኖ ይህ ነው ተብሎ የሚነገር አይሆንም። ጦርነቱ አሁንም እዚህም እዚያም ፍንዳታውን አስከትሏል። ዱባይ፣ ሳውዲ አረቢያ፣ እስራኤል፣ ቴህራን በተለያዩ ሚሳኤሎችና ድሮኖች እየተመቱ እንደሆነ መረጃዎች ጠቁመዋል። ከኢራን የሚላኩትን ሚሳኤሎች እዚህም እዚያም አከሸፍን የሚሉ ዘገባዎች የበረከቱ ቢሆንም ሾልከው የሚገቡ ሚሳኤሎችና ድሮኖችም አሁንም ድረስ ጉዳት እያደረሱ እንደሚገኙ እነዚህ አካላት እየተናገሩ ይገኛሉ። ዮርዳኖስም የተተኮሰብኝን ጥይት አክሽፌያለሁ ብላለች። ይህ እንደተጠበቀ ሆኖ በየመኗ ሰና የተደረገው ሰልፍም ትኩረትን ስቧል። በሊባኖስና በኢራን ላይ የሚወሰደውን በአሜሪካና በእስራኤል የሚቀነባበረውን ቀጠናዊ ቀውስ እንቃወማለን በማለት ነው በሰንዓ የሚገኙ ሰልፈኞች ተቃውሟቸውን ያሰሙት። ከዛው ከቀጠናው ቀውስ ሳንወጣ የሳተላይት ምስሎች የተለያዩ ነገሮችን እያስመለከቱ ይገኛሉ። ኢራን የፈጸመቻቸው ጥቃቶች የአሜሪካ የአየር መከላከያ ስርዓቶች ላይ ትኩረት እንዳደረጉ ሲዘገብ ቆይቷል። በተለይ የራዳር ማዕከላት በኢራን ኢላማ ውስጥ ገብተው ቆይተዋል። በተባበሩት አረብ ኤምሬትስ፣ በኳታር በተመሳሳይ እነዚህን የራዳር ማዕከላት ለመምታት ኢራን ድሮኖቿን፣ ሚሳኤሎቿን እና የጦር ጀቶቿን ጭምር አሰማርታለች። ሳውዲ አረቢያ ልዑል ሱልጣን የጦር ቤዝ የሚገኘውን የአሜሪካ ራዳር ለመምታት ኢራን የተኮሰቻቸው ድሮኖችና ሚሳኤሎች መጠነኛ ጉዳት ማድረሳቸውን ሲኤንኤን ዘግቧል። በትንሹ 5 የሚሆኑ የራዳር ማዕከላትን ኢራን እንደመታች የዘገበው ሲኤንኤን ታድ የተባለውን ልዩና ዘመናዊ የአየር መከላከያ ስርዓት ውስጥ የሚካተተውን ራዳር ኢራን እንደመታች የሳተላይት ምስሉ አረጋግጧል ብሏል። የደረሰው ጉዳትና ራዳሩ ከዚህ በኋላ የሚሰጠው አገልግሎት ጉዳይ በስፋት ባይገለጽም ሾልከው የሚገቡ ሚሳኤሎችና ድሮኖች ቀላል የማይባል ጉዳት እያደረሱ እንደሚገኙ ተገልጿል። 500 ሚሊዮን የአሜሪካ ዶላር ያወጣል ይህ የራዳር ስርዓት። ኳታር የሚገኘው አልኡዴድ የጦር ቤዝ ውስጥ ያለው ልዩ የራዳር ስርዓትም በኢራን መመታቱ ይታወቃል። ኢራን ባሊስቲክ ሚሳኤሎቿን ከምታከማችባቸው አካባቢዎች ጭምር እያጣች ቢሆንም አሁንም ቢሆን የምትተኩሳቸው ሚሳኤሎችና ድሮኖች አላጣችም። የኢራን ጦር ምናልባት ከዚህ በኋላ በሙሉ አቅሙ ይዋጋሉ የሚለው ጥያቄ እንደተጠበቀ ሆነው ሙሉ ለሙሉ ጦሩ ከመመታቱ በፊት ግን የአሜሪካ ጥቅሞች ላይ እልህ አስጨራሽ የሚባል ውጊያ በመክፈት ሳልቀደም ልቅደም ብሎ ጥቃት እየሰነዘረ እንደሆነ ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለዚህ ይመስላል ያለምንም ቅድመ ሁኔታ እጃችሁን ስጡ ያሉት። ምንም የምንነጋገረው ወይም የምንደራደረው ነገር የለም፣ ከእንግዲህ እጃችሁን መስጠት ብቻ ይጠበቅባችኋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። በመጨረሻም ፔንታገን 30,000 ድሮኖችን ማዘዙ ታውቋል። በቀጣዮቹ 5 ቀናትም ይህንን ግዢ እንደሚፈጽም ነው የታወቀው። ድሮኖቹ የሚደርሱት በቀጣዮቹ 5 ወራት ጊዜ ውስጥ ቢሆንም የአሜሪካ ጦር በፍጥነት እነዚህን ጦር እንዲታጠቅ ትዕዛዝ ተሰጥቷል ነው የተባለው። የአሜሪካ መከላከያ ሚኒስቴር ባለፈው ዓመት ሐምሌ ላይ ነበር
በሚኒስትሩ በፒታክሴት መመሪያ እያንዳንዱ ክፍለ ጦር አነስተኛ አቅም ያላቸውን ድሮኖች መታጠቅ አለበት የሚል ትዕዛዝ የወረደለት። አሁን በዚህ ትዕዛዝ መሰረት 30 ሺህ የሚሆኑ አጥፍቶ ጠፊ ወይም የአንድ ጉዞ ተጓዥ ድሮኖችን ፔንታገን ለመታጠቅ የወሰነው። ፔንታገን ድሮን ዶሚናንስ ኢኒሺየቲቭ የተባለ በድሮን ውጊያ የበላይነትን ለመያዝ የሚያስችል ማዕቀፍ ነድፎ እየተንቀሳቀሰ ይገኛል። 25 ከሚሆኑ የሀገሪቱ ድሮን ኩባንያዎች ጋር በመተባበርም ድሮኖች እንዲመረቱለት ጥሪ ሲያቀርብ ነበር። በትንሹ 10 እና ከዚያ በላይ ኪሎ ሜትሮችን መምታት የሚችሉ ዘመናዊ ድሮኖችን አምጡልኝ፣ በአንድ ጊዜ ሄደው እዛው ጥፋታቸውን አጥፍተው የማወጣውን ወጪ የሚቀንሱልኝ ድሮኖች እንዲሆኑ እፈልጋለሁ ብሎ ነው ፔንታገን ይህንን ትዕዛዝ ያዘዘው። በ2 ሰዓትና በአጭር ጊዜ ስልጠና ብቻ የድሮን ኦፕሬተሮቹ እነዚህን ድሮኖች እያበረሩ በጠላት ላይ ጉዳት እንዲያደርሱልኝ እፈልጋለሁ ሲልም ፔንታገን ጥብቅ ትዕዛዝ ማውጣቱን ብሬኪንግ ዲፌንስ ዘግቧል። የእያንዳንዱ ድሮን ዋጋ $5000 እንደሚሆን የሚተመን ሲሆን 30 ሺዎቹ ድሮኖች በድምር $150 ሚሊዮን ፔንታገንን እንደሚያስወጡት ይጠበቃል። ወጪው ቀላል ባይሆንም ፔንታገን ከዚህ ቀደም በርካታ ወጪዎችን በሚሳኤሎች ላይ ሲያወጣ ስለነበር ቀላል የሚባል ቁጠባ አይደለም ተብሏል። በቀጣይ ደግሞ እያንዳንዱ ድሮን $2000 በላይ እንዳያስወጣ ፔንታገን እቅድ ይዞ እየሰራ እንደሚገኝም ታውቋል። የአሜሪካ ሴናተሮች ጭምር ወደ ዩክሬን ሄደው ዩክሬን ድሮን እንዴት እንደምታመርት ለመመልከት የቻሉ ሲሆን ፔንታገን ከዩክሬን አምራቾች ድሮን እንዲገዛ አንዳንድ ሴናተሮች ጥያቄ ሲያቀርቡ ነበር። ሪቻርድ ብሉሜንታል የተባሉት ዴሞክራቶች ፔንታገን ከዩክሬን ድሮን መግዛት አለበት ብለው ጥያቄ ማቅረባቸውም ይታወቃል። ኦዴሳ ሄደው ዩክሬን እንዴት ድሮን እንደምታመርት ካዩ በኋላ ነው ከዩክሬን ካልገዛን ያሉት እነዚህ ሴናተሮች። የፔንታገን ባለስልጣናት ግን በአሜሪካ ኩባንያዎች ድሮኖቹ እንዲመረቱ ፈልገዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።